መከራ ነው ያዘዝክብኝ መድኃኒዓለም እንደው ምን በድዬ እንደው ምን አረኩ እንደው ይረጋጉ ጋሼ ምኑን ተረጋጋሁት ልጄ እንዴ ባንዴ ዱብዳ እኮ ነው እየነገርሽኝ ያለሽው ይገባኛል ጭንቀቱት ግን ደግሞ የልጆት የበሽታ ደረጃ ገና ስለሆነ በሕክምና መዳን ይችላል እውነትሽን ነው አዎ ጋሼ በሽታው ምንድነው አሉ የልብ ድካም ነው የሚሉት ወይ የኔ እናት ምን አይነት ከባድ በሽታ እኮ ነው ወይኔ ልጄ በቃ በማይሆን በሽታ ተለከፈችብኝ ማለት ነው እንዴ ጋሼ ምን እያልክ ነው ዶክተር እኮ በመድኃኒት እንደሚድን ነገረች አይደለም እንዴ እሱማ ነግራኛለች እኮ ግን በሽታው ከባድ ነው ስትል እየሰማ እንዴት ያገባኝ ወንድሜ እኮ ነው ዝም ብለሽ አለፍልፊ አርፈሽ የራስሽን ስራ ስሪ እንዲሁም የራስ ጉዳይ ተተናስቶ ወድቀኝ ልክ ትገባለሽ እኔ ካለኝ መቼም አልወድቅም አረ እንደዚህ የትኛል ታልፍ ነው አባቢ እኔ በጣም ነው የምወድሽ እኔም በጣም ነው የምወድሽ አየህ አባዬ ይወደናል ምን የማልወዳችሁ ነው እንደሚመስላችሁ ለምንድን ነው ብቻ የምታወሪ ምክንያቱም እሷ መስማት ስለሚገባት ነው እሷ ምንም አታውቅ ነው እንደሚመስልክ ምን እያልክ ነው ልጅ ስለ ሁሉም ነገር ታውቃለች ምንድነው የምታውቁት አንተ እንደማትወደን እንደማትፈልገን እኔም እሷም እናውቃለን ካሌብዬ እንደሱ እኮ ማሰብ የለብን እውነቱን ነው አባዬ አትወደንም ኧረ እኔ በጣም ነው የምወዳችሁ አትዋሽ እውነቴን እኮ ነው የምላችሁ እንዴ በጣም ነው የምወዳችሁ ልጆች አይደላችሁ እንዴ ባለፈው ልጆች አይደሉም ስትል ሰምቼዋለሁ ሻላል ባካችሁ ይሄ ሁሉ ነገር የተፈጠረው ደግሞ ባንተ ምክንያት ነው እሺ ምን ቆይ አሁንም እኔን እየወቀሽኝ ነው አዎ እንደዛ ብለህ መንገር አልነበረብህም አሁንም ቢሆን መጥፎ ነገር እንዳወራ ባትገፋፊኝ ጥሩ ነው አንዴ እኮ የልብህን ተናግረህ አውርተህ ጨርሰሃል እኮ እንዳንቺ ግን የልቤን አልሰራው ይሄ ደግሞ ምን ማለት ነው ሚኪ እስካሁን ድረስ ብሩክን ለመግደል በተደጋጋሚ ጊዜ ሞክሯል ግን ደግሞ በፍጹም ሊሳካለት አልቻለም ማለት ነው ግን ሚኪያስን አሁን ላይ እያስጨነቀው ያለው ነገር እንግዲህ ስጋት ነው ማለት ነው ምክንያቱም እንግዲህ ሚኪያስ የብሩክን ሚስት ማግባቱንና ሀብትና ንብረቱን መውሰድ እንደሚፈልግ ግልጽ ነው ማለት ነው ይሄንን ደግሞ ሚኪያስ ራሱ በአይምሮ ውስጥ የፈጠረው ጭንቀትና ስጋት ነው ማለት ነው ብሩክ አሁን ላይ ስለ ሀብቱም ሆነ ስለ ሚስቱ በፍጹም እየተጨነቀና እያሰበ አይደለም ምክንያቱም እሱን አሁን ላይ እያሳሰበው ያለው በፊት የነበረውን ነገር መርሳቱና በፊት ማን እንደሆነ ምን እንደሆነ ነበር እያስጨነቀው ያለው ማለት ነው ሚኪያስ ግን እስካሁን ድረስ ማለት ነው ብሩክ የነቃ ጊዜና ራሱን ያስታወሰ ጊዜ የድሮ ማንነቱን ካወቀ እኔ ላይ ትልቅ ችግር ሊያደርስብኝ ይችላል በዛ ላይ ደግሞ የግድያ ሙከራውንም ያደረገበት ራሱ ሚኪያስ ስለሆነ ሁሉንም ነገር ካስታወሰ ያበቃልኛል ስለዚህ ምንም ነገር ሳያስታውስ እሱን ማጥፋት አለብኝ ብሎ ቢጥርና ቢለፋ ራሱ በተደጋጋሚ ህይወት እንግዲህ ከብሩኬ ጋር ሆና እያተረፈችው ነው ያለችው ማለት ነው አሁን ላይ እንግዲህ ሚኪያስ ወደፊት የሚመጣው ነገር ትልቅ አደጋ ሊፈጥርበት እንደሚችል በመገንዘብ እረፍት አጥቷል ማለት ነው አንደኛ ነገር ሀብትና ንብረቱን ያጣል ሁለተኛ ነገር ደግሞ ከምንም በላይ እያሳሰበውና እያስጨነቀው ያለው ነገር የትርሲት ጉዳይ ነው ማለት ነው ትርሲት እንግዲህ በፊት ማለትም ብሩኬ ሞቷል ተብሎ ከመታሰቡ በፊት ትርሲት ብሩክን ምን ያህል እንደምትወደውና እንደምታፈቅረው ስለሚያውቅ ሚኪያስ ይሄንን ስለሚያውቅ ምናልባትም እንግዲህ ክፍተት ተፈጥሮ ትርሲትን ይወስድብኛል ወይም ደግሞ ራሱን ካስታወሰ እኔ ጋር ትልቁ ችግር እኔ ጋር እንደሆነ ካወቀ አደጋ ይፈጠርብኛል ስለዚህ ድጋሚ ቢተርፍም ድጋሚ መሞት አለበት እያለ በተደጋጋሚ ሊያስገድለው ቢሞክርም ግን አልተሳካለትም ምክንያቱም ተከስተ ቸልተኝነትና ነገሮችን በችኮላ ነው የሚያደርገው ማለት ነው ስለዚህ ብዙ ስህተቶችን እየሰራበትም ያለው ተከስተ ነው ተከስተ እንግዲህ የብሩክ የልብ ጓደኛና ሚስጥረኛ ነው ማለት ነው ከዚህ በፊትም እንግዲህ ብሩኬን የግድያ ሙከራ ያደረገበት እንግዲህ ተከስተ ነው ማለት ነው በሚኪ ትዕዛዝ ግን ደግሞ እግዚአብሔር ከብሩክ ጋር ሆኖ ከዛ ይተርፋል ካልተባለው አደጋ እንግዲህ ተርፎ ፍለፊታቸው መቆሙ ራሱ ተአምር ሆኖባቸዋል ስለዚህ አሁንም ግን ተከስተ የብሩኬ መሞት ወሳኝና ወሳኙ ነገር እንደሆነ በተደጋጋሚ ቢያወራም ሚኪያስ ደግሞ
ለተከስተ ይሄንን እድል ማለትም ብሩኬን እንዲገለው ብዙ ጊዜ እድሉን ቢሰጠውም እየተበላሸና መግደል አልቻለም ማለት ነው። ነገሮችን እያበላሸ መግደል አልቻለም ማለት ነው። በዚህ ምክንያት ደግሞ ተከስተ ላይ ሚኪያስ እምነቱን አጥቷል ማለት ነው። እንግዲህ ሚኪም እንግዲህ በስተመጨረሻ የወሰነው ውሳኔ ብሩክን ሌላ ነፍሰ ገዳይ ቅጥረኛ ፈልጓል ማለት ነው። ምክንያቱም ተከስተ ይሄንን ስራ መስራት አልቻለም። በዛ ላይ ተከስተ ደግሞ ብዙ ስህተቶችን እየሰራበት ስለሆነ ለሌላ ሰው ብሩኬ እንዲገደል ሚኪያስ ነገሮችን አመቻችቶ ጨርሷል ማለት ነው። እስካሁን ድረስ ግን ያው ብሩኬ ምንም ያልጠረጠረው ነገር ሚኪያስ የሱ ጥላት እንደሆነ በፍጹም ሊገባው አልቻለም ማለት ነው። እንግዲህ ወደፊት ሚኪያስ ብሩኬ ላይ ብዙ በደሎችን እየፈጸመበት ነው። እንግዲህ ይሄ ብቻ እሱን ለመግደል ማሰቡ ብቻ አልበቃውም። ሀብትና ንብረቱን መውሰድ ይፈልጋል። ሚስቱን ሙሉ በሙሉ ወስዶበታል። ልጆቹ ደግሞ ለሱ ጥላቻ እንዲኖራቸው እያደረገ ነው ያለው ማለት ነው። ሴት ልጁ እንኳን በጣም ተወደዋለች ብሩኬን፣ ግን ደግሞ ካሌብ በፍጹም አባቱ ላይ ጥርጣሬ እንዲኖረውና አባቱን እንዲጠላ እያደረገ ነው ሚኪ ማለት ነው። አባታችሁ አይወዳችሁም፣ እኔ ነኝ የምወዳችሁ፣ በዛ ላይ ደግሞ ሌላ ሚስት አለውም እያለ እንግዲህ ካሌብን በጣም ግራ እያጋባው ነው ያለው ማለት ነው። ትርሲትም እየሆነ ባለው ነገር በጣም እያዘነች ነው ያለችው። ምክንያቱም አሁን ላይ ካሌብ ይሄ እንደዚህ አምርሮና እንደዚህ ርቆ የሚያስብ ልጅ አይደለም፣ ሕፃን ነው ማለት ነው። አባትየውን ክፉኛ ነው የተቀየመው። እንግዲህ ከዚህ በፊት ትርሲትና ብሩክ ሲጨቃጨቁ ሰምቶ ነበር ማለት ነው። ብሩክ እንግዲህ በጣም በተናደደበት ሰዓት ልጆቹ የኔ መሆናቸውን ራሱ እጠራጠራለሁኝ፣ ስለዚህ የኔ ላይ ሆኑ ይችላሉ ባለበት ሰዓት እንግዲህ ሁሉንም ነገር ሰምተው ነበረ ልጆቹ ማለት ነው። በዚህ ላይ ደግሞ አሁን ሚኪያስ ካሌብ ያልሆነ ነገር እየነገረ ብሩክን ፍጹም እንዲጠላው አድርጎታል ማለት ነው። ሌላው የአቶ ዘነበ ጉዳይ ነው። አቶ ዘነበ እንግዲህ ቤታቸው በእሳት አደጋ ተቃጥሎባቸዋል ማለት ነው። ቤታቸው በተቃጠለበት ወቅት እንግዲህ ሚጣ ማለትም የጋሽ ዘነበ ልጅ ቤታቸው መቃጠሉን ስትሰማ ራሷን ስታ ነበረ ማለት ነው። ይሄ የሆነበት ምክንያት ደግሞ በድንጋጤ ልብ ድካም ይዟታል ማለት ነው። ይሄ ነገር የተፈጠረው እንግዲህ በሚጣ መሆኑ ደግሞ ነገሩን ትንሽ ከበድ ያደርገዋል ማለት ነው። ሻማ ለኩሳ ታጥፋው እርግጠኛ አይደለችም። እንግዲህ እዛው ጎረቤት 3 ቤት ተቃጥሏል። እንግዲህ አንድም ሕፃን ልጅ አደጋ ደርሶባታል። ሚጣ አሁን ላይ እንግዲህ ከበሽታዋ ይልቅ የሰራችው ስህተት በጣም እያስጨነቃትና እያስለቀሳት ነው ያለው። ግን እርግጠኛ አይደለችም። ሻማ እንደለኮሰች እርግጠኛ ነች። ሻማውን አታጥፋው ግን ምንም ትዝ ያላት ነገር የለም ማለት ነው። በዚህ ምክንያት እንግዲህ የባሰ ጭንቀቷን አብዝቶባታል። በጣም ነው የተጨነቀችው። ይሄንን ነገር እንግዲህ አቶ ዘነበ በእሷ ምክንያት ይሄ ሁሉ አደጋ እንደደረሰ ሲያውቁ ልጃቸው ላይ ብዙ ሊቀየሙና በጣም ሊያዝኑ ይችላሉ ማለት ነው። በእርግጥ ሚጣን በጣም ነው የሚወዷት፣ ከሷ በስተቀር ምንም ልጅ የላቸውም ማለት ነው። ብሩኬንም በአጋጣሚ አግኝተው እንደ ልጃቸው አድርገው ያቅርቡትና ቤተሰብ ይሁኑ እንጂ ትክክለኛ ልጃቸው ግን ሚጣ ስለሆነች አሁን ላይ እሷ ምንም እንድትሆንባቸው ባይፈልጉም ግን ደግሞ የቤታቸው መቃጠልና የነሱ ብቻ ሳይሆን የጎረቤት ቤት ጭምር መቃጠሉና አንዲት ሕፃን ላይም ትልቅ ችግር መድረሱ ይሄንን ሲሰሙ ልጃቸው ሚጣ ላይ እንግዲህ ምን አይነት ስህተት እንደሰራች ሊያዝኑባት ይችላሉ። ምክንያቱም በአንድ ሰው ቸልተኝነት ይሄ ሁሉ ነገር የደረሰ ከሆነ በጣም ያሳዝናል እያሉ ነበረ ማለት ነው። ሚጣንም እንግዲህ ይሄ ነገር ነው ያስጨነቃት ማለት ነው። ትርሲት እንግዲህ አሁን ላይ ከሚኪያስ ጋር ትሁን እንጂ እስካሁን ድረስ ለብሩክ ያላት ፍቅር እንዳልቀነሰ እያየን ነው ማለት ነው። ምክንያቱም ብሩክ ሚጣን እየተንከባከበ ባለበት ሰዓት ቅናት ነገር ይዟታል። በጣምም ነበር የተናደደችው ማለት ነው። ምክንያቱም እንግዲህ ትርሲት ሚጣን ቀና ለማድረግና መድኃኒቷን እንድትወስድ ፈልጋ ነበረ። ለማድረግ በምትሞክርበት ሰዓት ሚጣ ደግሞ አንቺ ሳትሆኚ ብሩክ ነው ቀና የሚያደርገኝ ባለችበት ሰዓት በዛ ቅስፈት ነበር ትርሲት እንግዲህ ቅናት የያዛት። ለብቻዋም እንግዲህ ምን ሆኜ ነው ምን አገባኝ እነሱ የፈለገ ግንኙነት ቢኖራቸው እያለች እየተጨነቀችና ቅናት እንደያዛትም እየታወቃት ነበረ ማለት ነው። ግን ደግሞ እኔ ባላግብቻለሁ፣ እኔ እኮ ምንም አያገባኝ
አልገባኝም ትበል እንጂ በትክክል የብሩክ ፍቅር እስካሁን ድረስ አልቀነሰላትም ማለት ነው። በዛ ላይ ደግሞ እንግዲህ በብሩክ በህይወት መገኘቱ እራሱ በጣም ነበር ያስደሰታት ማለት ነው። አሁን ላይ እንግዲህ ከሚኪያስ ይልቅ እሷ ትኩረቷ በሙሉ ለብሩክ ነው ማለት ነው። ብሩክ እንግዲህ እግዚአብሔር ቀንቶት ሁሉም ነገር ካስታወሰና በፊት የነበራቸው ፍቅር ትዝ ካለው ምናልባት እሱም እንግዲህ ፍቅሩ እንደነበረና ወደ ነበረበት ከተመለሰ ሚኪ አሁን ላይ እየተጨነቀበት ያለው ነገር እውን ሊሆን ይችላል ማለት ነው። ምክንያቱም አሁን ላይ እንግዲህ ሚኪያስ ትርሲትን አጣታለው የሚል ሐሳብና ጭንቀት በጣም ነው እያናወዘው ያለው ማለት ነው። ለዚህም ነው እንግዲህ በተደጋጋሚ ብሩክ መሞት አለበት፣ ምክንያቱም እሱ ካልሞተ እኔ ብዙ ነገር ነው የማጣው፣ ትርሲትን አጣለው፣ ሀብትና ንብረቱን በሙሉም አጣለውኝ እያለ እየተጨነቀና ብሩክን እንደዚህ ለማጥፋት እየተጋ ያለው ማለት ነው። ብሩክ በእርግጥ እስካሁን ድረስ በፊት የነበረውን ህይወት ምንም የማስታወስም ሆነ ለማስታወስ እየሞከረ አይደለም። ምናልባትም እንግዲህ ከቀን ብዛት ነገሮች ሊገለጹለትና ትዝ ሊሉት ይችላሉ ማለት ነው። አሁን ላይ እንግዲህ ትልቁ የሚኪያስ ራስ ምታት ብሩኬ ነው ማለት ነው። ይሄንን ራስ ምታት ደግሞ ማስወገድ አለበት። በተደጋጋሚ ቢሞክርም አልተሳካለትም። አሁን ግን አቅጣጫውን ቀይሮ በሌላ ሰው ሊያስገድለው ነው እየሞከረ ያለው ማለት ነው። ያ ሰውየውም እንግዲህ ገዳዩ ምንም ነገር እንዳታስብ ሰውየው እንደሞተ ቁጠረው ብሎታል ማለት ነው። ምናልባትም ከተሳካለት ሚኪያስ ብሩክን ካስወገደ እንግዲህ እንዳሰበው ሀብቱንም ሆነ ንብረቱን ትርሲትንም የራሱ እስከ መጨረሻው ድረስ ሊያደርግ ይችላል ማለት ነው።